በኢሜይል አሳውቁኝ የሚባለውን መክሸፉ ራሱ እዚህ ላይ በኢሜይል አሳው ብለህ ስላነሳሁ ነው። በኢሜይል አሳውቁኝ የተባለው ነገር ከሽፏል። አሁን ሌላ አገር ቢሆን ኖሮ አንድ የመንግስት መሪ እንዲህ አደርጋለሁ ብሎ ሳምንት በማይሞላ ቀን ጊዜ ውስጥ ሳምንት በማይሞላ ጊዜ ደግሞ 180 ዲግሪ ተለውጦ መግለጫ ሊሰጥ ደግሞ ይፈልጋል። ውይይት ስናደርግ ነው የቆየ ነው ምናምን እያለ ከሁሉም ጋር ውይይት ስናደርግ ነው ብሎ ይላል። ይሄ የክሬዲቢሊቲ የሚባል መሪዎች ያላቸው የሚያስፈልጋቸው ቃላቸውን የሚጠብቁ ሰዎች ናቸው ለሚባለው ትልቅ ብሎ ነው የሚሆነው ሊሆን ኖረው። ለማንኛውም ግን ቅድም የተናገርኩት ነገር አለ። ውጤቱ በኢሜይሉ የተቀራው የትግራይ ህዝብ ላይ የተደረገው ንቀት ኢሜይል ያለው ሰው ነው ፕሬዚደንት የሚመርጥል የሚለው ንቀት ራሱ መክሸፉ ለትግራይ ህዝብ ድል ነው። ያ መክሸፍ ንቀት ነው የነበረው። በፍጹም የማትቀበለው አይነት ነገር ነው፣ ግን ከብልጽግና አእምሮ የሚወጣ ነው። ይሄ ያ ሁሉ ከሽፏል። እኚህ የብልጽግና ፕሬዚደንት በገንዘብና በኃይል ሁሉን አንበረክካለው ነው ያሉት። አሁን ከተናገርኩት ጋራ ይሄ የሚያያዘው ምክንያቱ በኃይል ልታንበረክክ አልቻልክም ትግራይ። በኃይል የፈለግከውን ኃይል ከአስመራም ከኤርትራ ማምጣ፣ ከአማራ ማምጣ፣ ከኤሚሬትም አምጣ፣ ከየትም ሁሉ ያመጣው ከሱዳን ከሶማሊያ አምጥተሃል። የኢትዮጵያን ኃይል በሙሉ አሰነ በኃይል ግን ልታንበረክከው አልቻልክም። በገንዘብ የገዛቸው ብዙ ናቸው። በገንዘብ የተገዙ ከኢትዮጵያ ውስጥም ያሉ ከትግራይም የተገዙ ብዙ ናቸው። በገንዘብም ልታንበረክክ አልቻልክም። ይሄ መታየትና መታወቅ ያለበት ነው። ከኢሜይሉ ጋር በተያያዘ ምክንያት ሁሉ ነገር ለዚህ መንግስት ትራንዛክሽናል ነው፣ ሰጥቶ መቀበል ነው። በዛ ሰጥቶ መቀበል ላይ ደግሞ አሸናፊ ሆኖ መውጣት ያለበት የብልጽግና ፓርቲ ነው። ያ አልሆነም። ይሄ ያልተፈጸመም፣ ይሄ አልተደረገም። ስለዚህ ምን ያህል እንደደከመ ሊያሳይ ይችላል ለማለት ነው። ሌላው ከዛ ጋራ ያነሳው ነገር ጀነራል ታደሰ ምናልባት የፈረሙበት ነገር አለ። በራሳቸው ጣት የፈረሙበት ነው ይመስለኛል። ያደረጉት ዶኪመንት ከህገ መንግስታዊ እና ከህጋዊ ስርዓት ከሀገረ መንግስት ከሉዓላዊነት እና ከፕሪቶሪያ ስምምነት ያፈነገጡ እንቅስቃሴዎች እንዲቆሙ ማድረግ የሚል እንዳለበት አይቻልም። ግን እስቲ ጠቅለል እናድርገው። ይሄ እዚችኛው ላይ ብቻ ከመናገሬ በፊት ጠቅለል አድርገን እንየው። የጀነራል ታደሰ የሚያስተዳድሩት በቃል ኪዳን ነው እንዴ? ስልጣናቸው የሚወጣው ቃል ኪዳን ከአንድ ጠቅላይ ሚኒስትር ጋር ስለገቡ ነው ወይስ የህግ የበላይነት የሚባል ነገር በኢትዮጵያ ውስጥ አሁንም አለ ነው? ወይስ የኢትዮጵያ ህገ መንግስት አሁንም አለ? በግል ቃል ኪዳን ነው የሚያስተዳድሩት? ታትሞ በወጣ ቃል ኪዳን ነው የሚያስተዳድሩት? የትግራይን ለአንድ ዓመት የሚያስተዳድሩት በዚህ ቃል ኪዳን መሰረት ነው ወይስ በህገ መንግስታዊ አሰራር፣ በህግ፣ በፕሮሲጀር፣ በተቋማት በዛ ላይ ተመስርተው ነው የሚሰሩት? የፕሪቶሪያ ስምምነትም ህግና ስምምነት ነው። ስምምነት ስለሆነ ህግ ነው። እነሱ እያሉ አሁን ደግሞ ከ1 እስከ 8 የተዘረዘሩ ቃል ኪዳን ብሎ ማስፈረም ምን ማለት ነው? እስቲ የኢትዮጵያ ህዝቦች እግዜር ያሳያቸው። አንድ ሰው ለታማኝነት ነው ወይስ ጀነራል ታደሰ እንደ አንድ ሰው ቃል ኪዳን ገብተው ነው የሚያስተዳድሩት? እኚህ ሰው ከዚህ በፊት የወጣ አንድ በትግርኛ የጻፉት አንድ እንትን አለ። ሚኒስትሩ በትግርኛ የጻፉት ትርጉም የሚሰጠው አለ አይደለም? ባለፈው ሳምንት የጻፉት በትግርኛ ነው የጻፉት። ነገር ግን ምንድን ነው የሚለው? በህገ መንግስቱ አንቀጽ 62(9) በአዋጅ ቁጥር 359 በደንብ ቁጥር 533/15 እና በፕሪቶሪያ ሰላም ስምምነት መሰረት አቶ ጌታቸው ረዳ ላለፉት 2 ዓመታት የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ሆኖ በመቆየቱ የፌዴራል መንግስት እውቅና ይሰጣል ማለት መጨረሻ ላይ ነው እንደ እውቅና የሚሰጠው ወይስ
መጀመሪያ እውቅና ነበራቸው እሳቸው ወይ በምንድን ነው ሲያስተዳድሩ የነበሩት? እውቅና ይሰጣል ማለት አልተነሱም ለማለት ነው። እውቅና መስጠቱ ማለት ምን ማለት ነው? አልተነሱም፣ ስልጣናቸው አልተወሰደም ለማለት ነው። በዛ ላይ ያይዘው ስለ ቆይታው ያመሰግን አሁንም ወደፊት ተቀራርበን እንደምንሰራ አረጋግጣለሁ ይላል። ከዚህ በፊት የተጻፈው ለአቶ ጌታቸው የተጻፈው ደብዳቤ በዚህ በአዋጅ 359/95 የሚለው በዛ መሰረት ነው ፌዴራል መንግስቱ ወደ ክልል ጉዳይ ጣልቃ ገብነትን ባወጀው ህግ መሰረት ነው የሚለውን ነገር ስለ አቶ ጌታቸው ለጀነራሉ ግን አልሰጡም። ያንን ደብዳቤ ለጀነራሉ ግን አልሰጡም። እኔ አላየሁም፣ ወይ ሰጥተው ሊሆን ይችላል። አላየሁትም፣ አልወጣም። አይተህ ከሆነ ንገረኝ። አላየሁም። እና በቃል ኪዳን ነው የሚያስተዳድሩት? ጀነራል ታደሰ በግል በገቡት ቃል ኪዳን ነው የሚያስተዳድሩት ወይስ የልጅ ጨዋታ መሆኑ የብልጽግና የእምቦቃቅላ ጨዋታ መሆኑ የጨቅላ መንጨረቅ ጨዋታ መሆኑ በዚህም ላይ በቁርጠኝነት ለማሳየት ሄደዋል። ለምንድን ነው ጀነራል ታደሰ በግል ቃል እንዲገቡ የተፈለገው? ዋናው ጥያቄ ይሄ ነው። የግላቸው ነው የፈረሙት እንጂ በመንግስት አይመስልም። ህወሓት እዚህ ውስጥ ህወሓት እኮ አልተጠራም። እንዲያውም በመንግስት ማስተዳደር ሆነ ህወሓት እዛም ላይ አልተገኘም። መሾማቸው ደብዳቤ አልተጻፈም። በቃል ኪዳን ነው ሄደው ስራ የሚሰሩት ማለት ነው ወይስ ምን ማለት ነው? ይሄ ዋናው ጥያቄ ነው መጠየቅ ያለበት እና ግልጽነት እንዲኖርበት የሚያስፈልግ ነው። ይሄ ዋናው ጥቅልሎ ይሆን የተፈናቀሉ ዜጎችን ወደ ቀያቸው ለመመለስ ለዚህ ቃል ኪዳን ያስፈልጋል እንዴ? ጀነራል ታደሰ ለዚህ ቃል ኪዳን መግባት አለባቸው ወይ? የተፈናቀሉ ወደ ስራቸው እንዲመለሱ የኢትዮጵያ መንግስት እንዴ ለምሳ ነው የማደርገው ነው ለቁርስ ነው የማደርገው ምናምን ብለው ሲናገሩ አልነበርም? እንደ መመለሱ ለእኛ ቁርስ ናት ለእኛ ምሳ ናት ብለው እኮ ሲናገሩ ነበር። የብልጽግና ፕሬዚደንት አድርገናል፣ በገዴው አድርገናል፣ በየትም አድርገናል። አሁንም ግን የተፈናቀሉ ሰዎች አሉ። እሱን መመለስ ቃል ኪዳን የሚያስፈልገው ነው እንዴ? ጀነራል ታደሰ ቃል ኪዳን መግባት አለባቸው ይህንን ለማድረግ? ህጉ አያስገድድም፣ ስምምነቱ አያስገድድም። መመሪያ እና ቃል ኪዳን የሚያስፈልጋቸው ጉዳይ ነው። ትጥቅ መፍታትን እንደ ጉዳዩ አድርገዋል። የትጥቅ መፍታት የሚለው በፕሪቶሪያ ህግ መሰረት የትግራይን ሰላም የሚያስጠብቅ መሆኑ ሲረጋገጥ ነው ትጥቅ መፍታት ይላል። ይሄ በስምምነቱ ውስጥም አለ። ይሄ ከንከርንት ነው የሚሆነው የሚለው ትግራይ ውስጥ ያለው በጀት የሌለው ፖሊስ፣ በጀት የሌለው የጸጥታ መዋቅር በአግባቡ ለመስራት የሚችል አሁን ዳኞች እንኳን በአግባቡ ለመስራት የማይችሉ የሆኑበት ዳኞች በትግራይ ውስጥ ያሉት እንኳን በአግባቡ ደሞዝ ስለማይከፈላቸው መስራት በማይችሉበት የህግና የጸጥታ ተቋማቱ በአግባቡ መስራት በማይችሉበት ትጥቅ መፍታትን ሁለተኛ ተራ ቁጥር ላይ ማስቀመጡ ምን ማለት ነው? ለምንድን ነው ይህንን ያደረጉት? ይህንንስ ጀነራል ታደሰ በግላቸው መፈጸም ይችላሉ እንዴ? ጀነራል ታደሰ ቢፈርሙበት በግላቸው ነው የፈጸሙት? ይህንን መደበኛ የልማት ስራዎችን ማከናወን ይህንን ለማድረግ ጀነራል ታደሰ ናቸው እንዴ ቃል የሚፈርሙት? ልማት ስራ እኮ መሰራት ያለበት መንግስታዊ ተቋሙ ሁሉ የሚሰራው የኢኮኖሚ፣ የማህበራዊ ጉዳዮች፣ የሌሎች ተቃዋሚ ስራዎችን መስራት እኮ ቃል ኪዳን የምትፈርምበት ጉዳይ አልመሰለኝም። አሁን እነዚህ ሁሉ አስፈላጊ ያልሆኑ የቃል ኪዳን አንቀጾች ናቸው። ሌሎቹ ደግሞ አስቂኝ ናቸው። የመንግስትን ፍርሃት የሚናገሩ ናቸው። ከፕሪቶሪያ ስምምነት ያፈነገጡ እንቅስቃሴዎች እንዲቆሙ ማድረግ እነማን ምን የተደረጉት እነ ጀነራል መግበይ አደረጉ የተባሉት ነው። እነ ደብረ ጽዮን ከውጭ መንግስት ጋር አደረጉት እየተባለ የተወራው ወሬ ነው። ይህ ከሆነ ተደርጎ ከሆነ ፕሮፓጋንዳ አይደለም የሚያስፈልገው። የተደረገው ፕሬዝደንት እያለ ጌታቸው ፕሬዝደንት እያለ በእንግሊዝኛ በትግርኛ በአማርኛም ስለነገራቸውም ይሆናል። አሁን እኔ እሱን እኮ በወሬ ደረጃ ነው በወሬ ደረጃ አሉት እንጂ በሰነድ ደረጃ አላየሁትምና ተደርጎ ከሆነና ከህግ ውጭ ከሆነ ይሄ ነገር ከውጭ ውጭ ይሆናል ብሎ መንግስታዊ፣ ተቋማዊ፣ ህጋዊ በሆነ መንገድ ማስተካከል ነው እንጂ የጀነራል ታደሰ ቃል መግባት አይደለም ያስፈልገው።
መንግስት ምን ማለቱ ነው? እንደዚህ በሚልበት ጊዜ የኢትዮጵያ መንግስት ይሄንን ነገር ያፈነገጡትን አንተ አስቁም ብሎ ቃል ኪዳን ማስፈረሙ ምን ያህል ቢሰጋ ነው? ምን ያህል ስጋት ሊኖርበት ነው? መንግስት ጀነራል ታደሰ አንተ ፈርምልኝ ይሄንን ወደ ማለት የደረሱት ምን ሆኖ ነው? የፖለቲካ መብቶችን ጠብቁ። ትግራይ እኮ ከኢትዮጵያ የተለየ ነው። ትናንትና አንድ ሰው ሲናገር አይቻለሁ። ከኢትዮጵያ ውስጥ ነው። እኛ እዚህ ያለነው እኮ ሰላማዊ ሰልፍ መውጣት አንችልም፣ ትግራይ ላይ ውስጥ እኮ መውጣት ይቻላል ብሎ ቅዋሜውን ሲያቀርብ ከአዲስ አበባ ውስጥ አንድ የኢዜማ ይሄ ሰውዬ እንጋብዛቸው ተመልካቾች። እንዲያው ተቃውሞ ጎራ ከባለፈው ባሰ። ዛሬ እኮ የተቃውሞ ጎራ አንድ ሰላማዊ ሰልፍ ቢጠራ እስር ቤት ነው የሚወረወረው። ህዝብ ብሶቱን ለመግለጽ ሰላማዊ ሰልፍ የተገላቢጦሽ ሆነ። እንዲያውም በህዋት ዘመን ሰላማዊ ሰልፍ አድርገናል። አንድነት ፓርቲ ላይም ሰማያዊ ፓርቲ ላይም ተደርጓል ሰላማዊ ሰልፍ። ከአዲስ አበባ እስከ ጎንደር አድርገናል። ከአዲስ አበባ እስከ አርባ ምንጭ አድርገናል። እየመራን ሰላማዊ ሰልፍ ጥበቃው ምኑ ይኖር ማሳደዱ ማዋከብ ይኖር እንጂ ሰላማዊ ሰልፉን በአደባባይ ወጥተን ድምፃችንን እናሰማ ነበር። ጥበቃ ይደረገ። ዛሬ እኮ የለም። ትላንትና ሲከላከሉ የነበሩት የህዋት መሪዎች ዛሬ መቀሌ ላይ እኮ ለትግራይ ህዝብ ሰላማዊ ሰልፍ ይፈቅዱ ነው ያሉት። በጣም የተገላብጠሽ እዚህ ታግለን ዲሞክራሲ መጣ ብለን ያልንበት አገር ላይ የህዝብን ሮሮ ይዘን አደባባይ እንዳንወጣ ተከልክለን፣ ነገር ግን መቀሌ ላይ ትላንትና ሆ ብለን ያወገዝ ነው ያ ቡድን ዛሬ መቀሌ ላይ ሰላማዊ ሰልፍ ይጠራል። ዲሞክራቲክ ነው። የሚገርም ተገላብጠሽ ነውና ዛሬ ሰላማዊ ሰልፍ የማጠይቅበት ባለፈው በኢህአፓ አስተባባሪነት ቢጠይቅ ጠቅላላ ተሰብስቦ እስር ቤት የገባበት አዋሽ አርባ ሄዶ ስቃያቸውን ያዩበት በደንብ አይተናል። ይሄ የፖለቲካ ምህዳር እየጠበበ መምጣቱ ዛሬ ያለውን ችግር የበለጠ እያሰፋው ነው የመጣው። ትንሽ እንትን ሰፖርት ለማድረግ ነው ፕሮፍ ካነስተዋል ጋር አሁን ይሄ ቃል ኪዳን የሚለው በአጠቃላይና አንድ በአንድም ለማየት አሁን እኮ የኢትዮጵያ መንግስት አዲስ አበባ ያለው አዲስ አበባ እሱ የማያደርገውን ጀነራል ታደሰን አንተ አድርገው እሱ ራሱ ያጠበበውን ምህዳር ሂድና አስፋ ብሎ መናገሩ የሚያስቅ አይደለም ወይ ነው። አንዳንዶቹ ፍርሃቱን የሚናገሩ፣ አንዳንዶቹ ደግሞ የሚያስቁ ናቸው ነው። ሌላው ወደ ሀገራዊ ምክክር ሂደት እንዲሳተፉ ሁኔታውን ማዘጋጀት ማለት ቲፒኤልኤፍና ሌሎችም የኢትዮጵያ የፖለቲካ ኃይሎች እኮ የሀገራዊ ሽምምን የምትለው የግል ጨዋታ ነው። ብልጽግና ከራሱ ጋር ይነጋገርበት፣ ብልጽግና እርስ በራሱ ይነጋገርበት እንጂ እኛ አንገባበትም ያሉት እና ጀነራል ታደሰ ይህንን ቃል ኪዳን ሲፈርሙ ሄደው ህወሓትን እጃቸውን ጠምዝዘው ወደ ሀገራዊ ስምምነቱ እንዲያመጣቸው ነው። አሁን ይህንን በቃ አሁን ያናደደኝ ነው ነገሩ ራሱ። ይህንን ነገር እንትን ማለቱ ራሱ መቼ ነው ያልቀው? ይሄ ኢንፈንታይል አሰራር ኢትዮጵያ መንግስት ይሄ ነገር እንደሚያስንቀው እንኳን አያውቅም። እንደሚያስንቀው እንኳን አይገባውም። ይሄንን ሲጽፍ የሀገሪቱ ህዝቦች ትስስር እንዲጠናከር ይላል። አንድ በአንድ ሄዶበት እስላሙን ከክርስቲያኑ፣ ክርስቲያኑን ከክርስቲያኑ፣ ሙስሊሙን ከሙስሊሙ፣ አማራን ከትግራይ፣ አማራን ከኦሮሞ፣ ኦሮሞን ከኦሮሞ፣ አማራን ከአማራ 7 ዓመት ሙሉ ሲያጋጭ ቆይተው የማይነገሩ ጥራት ነጠቅ ንግግሮችን ሁሉ ሲናገር ከርሞ የማይባሉ ነገሮችን ራሱ በጠቅላይ ሚኒስትሩ አንደበት እሱ ባነሳሳቸው ቄሶች፣ ሼኮች ሲበጣጥሰው የሀገሪቱ ውስጥ የነበሩትን የህዝቦችን ትስስር፣ ባህላዊ ትስስሮችን ሲበጣጥሰው፣ ሲቆራርጠው፣ ሲጨፈጭፈው የከረመ ሰው ጀነራል ታደሰ አንተ ሂድና እነዚህ ነገሮች ስራ ለማለት ነው ወይስ ምን ማለት ነው? ሎክ የትግራይ ህዝብ የጊኒ ፔግ አይደለም። ማለትም ሙከራዎች የቤተ ሙከራ አይደለም። ሙከራዎች የሚደረጉበት ቤተ ሙከራ አይደለም። ኢትዮጵያ ውስጥ የማይደረጉትን ነገሮችን ትግራይ ላይ ሲደረገው ሂዱና እናንተ አድርጉ የሚባልበት ቦታ አይደለም። ለውጥ ማድረጋቸው፣ ህግን መለወጣቸው፣ ከህወሓት ጋር ተስማምተው ህወሓት የተስማማበትን ሰው መሪ ማድረጋቸው እንዳለ ሆነው ነገር ግን የሚያሳፍሩ የሚያስቁ ነገሮችን በዚህ ቃል ኪዳን ውስጥ አሉ። አካታች ጊዜያዊ አስተዳደር የሚባለው ነገር ራሱ በፊትም አካታች ነው የነበረው። አሁንም ነገር መርዝ የሞላበት እንደሆነ ነው። ከጥቅሉም ራሱም ቢሆን በእያንዳንዱም ካየኸው
እንዲህ አይነት ነገር ነው ያለበትና በዚህ በቀላሉ የሚታለፍ ሳይሆን ሊነገርና ሊታወስ የሚገባ ጉዳይ ነው ለማለት ነው።